በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ውድ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? እንደምንስ ከረማችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍቷ በሰላም አደረሳችሁ አደረሰን እያልን በመዝሙረ ዳዊት መዝሙር 132 ከቁጥር 8 ላይ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት በሚል ርዕስ የምንማማር ይሆናል። የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው አይለየን። በሚኖረን ጊዜና ሰዓት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት በሚል ርዕስ ላይ ተነስተን የምንማማር ይሆናል ማለት ነው። እንግዲህ እንደሚታወቀው አሁን ያለንበት ዘመን ዘመነ አስተርእዮ ዘመነ መገለጥ ሲሆን ይህ የመገለጡ ወራት ደግሞ ከልደቱ እንደሚጀምር ቅድስት ቤተ ክርስቲያናችን ታስተምረናለች። ከልደቱ ጀምሮ የጌታችንና የመድኃኒታችን ኢየሱስ ክርስቶስን መገለጡን በቤተልሔም ዋሻ ያደረገውን ነገረ ድኅነት እንዲሁም ደግሞ በባሕረ ዮርዳኖስ በመጥምቀ መለኮት በቅዱስ ዮሐንስ ሲጠመቅ ተሰውሮና ተሸሽጎ በጉልህ ያልተረዳ ነው የሥላሴ አንድነትና ምስጢር የተገለጠበት ከዛም በኋላ ያለው እንግዲህ እስከ አብይ ጾም መግቢያ ድረስ ያለው ወቅትና ጊዜ ዘመነ አስተርእዮ የመገለጥ ወራት ተብሎ ቅድስት ቤተ ክርስቲያናችን የምታስተምረን ይሆናል ማለት ነው። ስለዚህም ከዚህ ጋራም ተያይዞ ደግሞ የእመቤታችን የቅድስት ድንግል ማርያም የአምላክ እናት ወላዲተ አምላክ የሆነችው እመቤታችን ቅድስት ድንግል ማርያም በዓለ ዕረፍቷን የምናስብበት ይሆናል ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም 64 ዘመን ከኖረች በኋላ ያረፈችበትን እመቤታችን ቅድስት ድንግል ማርያም በሞት ያረፈችበትን የምናስብ የምናከብረው ቅድስት ቤተ ክርስቲያናችን የምታከብረው እንደሆነ የምናየው ይሆናል ማለት ነው። እንግዲህ የእመቤታችን ቅድስት ድንግል ማርያም ሞታለች። ከሞተችም በኋላ ደግሞ እንደ ልጇ ባለ ትንሣኤ ተነስታለች። ቅድስት ቤተ ክርስቲያን ይህንን ታስተምረናለች። እንግዲህ ሞት ማለት የእግዚአብሔር ቤተሰቦች በአዳም በደል ምክንያት ወደዚህ ዓለም እየመጣ ነው። ይህንን ስንል የእግዚአብሔር ቤተሰቦች ሞት የሰው ባህሪ ጋር የሚስማማ አልነበረም። ነገር ግን በአዳም በደልና ኃጢአት ከባህሪያችን ጋር ተዋህዶ የኖረ ነው። ስለዚህም የሰው ልጅ በቅጣት ምክንያት ሞት ወደ እርሱ መጣ። ያ ሞት ግን በአዲስ ኪዳን ደግሞ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞት ወደ ዘላለም ሕይወት የምንሸጋገርበት ሆኖ እናገኘዋለን ማለት ነው። ብዙ ጊዜ ልብ በሉ የእግዚአብሔር ቤተሰቦች በብዙዎች የሚሰጥ የሚያደናግርና የሚያሳስቱ ትምህርቶች አሉ። ሞት በጥንተ በደልና በጥንተ አብሶ የመጣ ነው። ስለዚህ የሚሞት ሁሉ ጥንተ በደል ጥንተ አብሶ አለባቸው እያሉ ብዙዎች ያስተምራሉ። ነገር ግን ይህ ስህተት ነው። ስለዚህም የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ ከሞቱ በኋላ በትንሣኤው ሞትን ድል አድርጎ ተነስቶ እኛን ደግሞ ትንሣኤ ዘጉባኤ እንዳለን ያሳየበት እንደሆነ እናያለን ማለት ነው። ስለዚህ ይህንን ሞት እመቤታችን ቅድስት ድንግል ማርያም እንዳሸነፈችው ሞት በጥር ሆኖ ነሐሴ መቃብር የሆነበትን ግሩም የሆነውን ነገር እናየዋለን ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም ስለ ሞቷ ስለ ዕረፍቷና ስለ ትንሣኤዋ ቅዱሳት መጻሕፍት እንደዚህ አድርገው ያስረዱናል። ልብ በሉ የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም 3 ዓመት ከእናትና አባቷ ጋር ከዛ በቤተ መቅደስ ደግሞ እንደኖረች ከቤተ መቅደስ ጌታን መድኃኒታችን ኢየሱስ ክርስቶስን ደግሞ ከጸነሰችና ከወለደች በኋላ ከእርሱ ጋር 33 ዓመት ኖራ ከመስቀሉ ይህንን ዓለም ባዳነ ጊዜ ለደቀ መዝሙሩ ለቅዱስ ዮሐንስ በአደራ መልክ ከሰጠው በኋላ ቅዱስ ዮሐንስ ወንጌላዊ ወደ ቤቱ ይዟት ከሄደ በኋላ 64 ዓመት ዘመን ኖራ በአጠቃላይ በመጨረሻ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ ወደ እርሷ መጣ ይለናል። መላእክቱን አስከትሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚሁ ነቢያቱን እንደዚሁ አባቶቿን እነ ልበ አምላክ መዝሙረኛው ዳዊትን ይዞ መጣ።
ከዚህም በኋላ እመቤታችን ቅድስት ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም ሊወስዳት እንደሆነ ነገራት ይለናል። እናቴ ሆይ ልወስድሽ መጥቻለሁ አላት። እመቤታችን ቅድስት ድንግል ማርያም ይህንን ዓለም የምትገዛ በዓለሙ በሰማይና በምድር የማትወሰነው 9 ወር ከ5 ቀን በማኅፀኔ ያደርከው ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እንዴት እኔ ያንተ እናት ሆኜ ሳለ ሞታለሁ አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የእርሷ መሞት ለብዙዎች ቤዛ እንደሆነ ከነገራት በኋላ በመላእክት ምስጋና መላእክት አጅበዋት ወንጌላዊ ቅዱስ ዮሐንስ ወስዶ በገነት በዕፀ በለስ ስር አኖራት ይለናል። ከዚህም በኋላ ሐዋርያት ከነበሩበት ዕጣ ተጣጥለው ከሚያስተምሩበት በአንድነት በተሰባሰቡ ጊዜ ስለ እመቤታችን ወንጌላዊ ቅዱስ ዮሐንስን በጠየቁት ጊዜ እርሱም እመቤታችንማ አርፋለች በገነት አሉት። ሐዋርያትም አዘኑ። እናታችንን ሳንቀብር እንዴት ብለው ማለት ነው። ስለዚህም በአንድነት ሆነው በነሐሴ ሱባኤ ያዙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 2 ሱባኤ ከፈጸሙ በኋላ ትኩስ ሬሳ አድርጎ ሬሳዋን አምጥቶ ሰጣቸው። ከዚህም በኋላ ሐዋርያት በአንድነት ሆነው ቀበሯት። ከዛም በኋላ በ3ኛው ቀን እንደ ልጇ ትንሣኤ ባለ ትንሣኤ ወደ ሰማይ አረገች። ወደ ሰማይ ስታርግን በወቅቱ ያልነበረ ቶማስ ብቻ ስለነበረ ያያት፣ እርሱም እመቤታችን ቅድስት ድንግል ማርያምን ባያት ጊዜ ወደ ሰማይ ስታርግ አዘነ። ቶማስ እንዴት ከዚህ በፊት ትንሣኤሽን ሳላይ፣ ከዚህ በፊት እንዴት የልጅሽን ትንሣኤ ሳላይ፣ አሁን ደግሞ ያንቺንም ሳላይ ብሎ አዘነ። በዚህን ጊዜ ትንሣኤን ያየኸው አንተ ብቻ ነህ ብላ መቀነቷን ሰቨኗን ሰጠችው ይላል። ቶማስም ያንን ይዞ ወደ ሐዋርያት ዘንድ ሄደ። ወደ ሐዋርያት ገባ። እመቤታችንስ የታረጋችኋት አለ። እመቤታችን ቀበርናት አሉት። እውነታችሁን ነው አለ። ቅዱስ ጴጥሮስ አንተማ ተጠራጥረኛን ስታጠራጥር አትኖርም፣ እንዴት ትጠራጠራለህ? ና ላሳይህ ብሎ ወደ መቃብሩ ሄደ። መቃብሩን ቢከፍቱት እመቤታችንን አላገኟትም። እመቤታችን አድርጋለች። ከዚህን ጊዜ ቶማስ እንደው አታምኑኝም ብዬ ነው እንጂ እመቤታችንስ አድርጋለች፣ ለምልክት ይሆን ዘንድ ይኸው መቀነቷን ሰጥታኛለች ብሎ ለሐዋርያት ነገራቸው። ሐዋርያት በደስታ ሆነው ያንን መቀነቷን ተካፈሉት ይለናል። የእመቤታችን የሞቷና የትንሣኤው ነገር ይህ ነው። ነገር ግን በዚህ በርዕሳችን ላይ እንደተነሳ ነው አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ብሎ እንዳስቀመጠልን እመቤታችን ቅድስት ድንግል ማርያም በታቦት የምትመሰል እመቤታችን ቅድስት ድንግል ማርያም በታቦቱ ላይ የምትመሰል እንደሆነች ቅዱሳት መጻሕፍት ይነግሩናል። በታቦቱ የምናገኘው የእግዚአብሔርን ቃል ነው። ስለዚህም በታቦቱ ላይ የእግዚአብሔርን ቃል እንደምናገኘው ሁሉ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ቃል የሆነውን ወልደ እግዚአብሔር ሕያው ወልደ ማርያም ስግው መድኃኔ ዓለም ኢየሱስ ክርስቶስ በማኅፀኗ ያደረ እንደሆነ እናየዋለን ማለት ነው። ስለዚህም የቃል ማደሪያ መዝገቡ ለቃል የሆነች እመቤታችን ቅድስት ድንግል ማርያም በታቦት የምትመሰል ይሆናል ማለት ነው። ስለዚህ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት፣ ወደ ዕረፍት ተመለስ አንተና የመቅደስ ታቦት ብሎ እመቤታችን ቅድስት ድንግል ማርያም በመቅደሱ ታቦት መስሎ ወደ ዕረፍቷ እንድትነሳ ወደ ዕረፍቷ የምትሄድበትን ሲነግረን እናየዋለን ማለት ነው። ስለዚህ የእመቤታችን ቅድስት ድንግል ማርያም ሞት ስናስብ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 36 ላይ እንዳለው አንተ ሞኝ አንተ የምትዘራው ካልሞተ ሕያው አይሆንም እንዳለ ትንሣኤ ሙታን ጭምር እንዳለ የምናይበት እንደሆነ የምናየውናል። እመቤታችን ቅድስት ድንግል ማርያም ግን ሞቷ ከዛም በኋላ ትንሣኤዋ እንደ ልጇ ባለ እንደተነሳች የምናየው ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም አስቀድሞ የመልአኩ የቅዱስ ገብርኤል ቃል ወደ እርሷ በመጣ ጊዜ ይኩነኒ ብላ የተቀበለች የመገለጡ አስተርእዮ የምንለው ቀዳማዊው የመጀመሪያው እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ ስትል አካላዊ ቃል በማኅፀኗ እንዳደረ ስግው ቃል መድኃኔ ዓለም ኢየሱስ ክርስቶስ ሥጋን እንደተዋሃደ ነገረ ድኅነት በማኅፀኗ እንደተጀመረ የምናየው ይሆናል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በዛ በማኅፀኗ የተጀመረው ነገረ ድኅነት በኋላም ላይ እስከ ቀራንዮ ኮረብታ ድረስ ሥጋውን ቆርሶ ደሙን አፍሶ የሰው ልጅ ሲያድነው እናየዋለን ማለት ነው። ስለዚህም ይህንን በዓል ስናከብር ይህንን
ጥር 21 ቀን እመቤታችንን ዕረፍቷን ስናስብ ልብ በሉ የእግዚአብሔር ቤተሰቦች ልናስተውላቸው የሚገቡ አንኳር ፍሬ ጉዳዮች ይኖራሉ ማለት ነው። ከነዚህ መካከል አንዱ እመቤታችን ቅድስት ድንግል ማርያም ለምን ሞተች ወይንም ለምን አረፈች እመቤታችን ቅድስት ድንግል ማርያም ለምን የሚለውን ነገር ልናየው ያስፈልገናል ማለት ነው። ይህ ደግሞ ከቅዱሳት መጻሕፍት የምናየው ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም ከአባቷ ከኢያቄም ከእናቷ ከሐና የተገኘች እመቤታችን ቅድስት ድንግል ማርያም በምድር ላይ ብዙ የተንገላታች እንደሆነ እናየዋለን። እመቤታችን ቅድስት ድንግል ማርያም የመጀመሪያው ከተገፋችበት ከተንከራተተችበት የሐዘን መከራ ሰይፍ ካስተናገደችበት ከዚህ ዓለም ወደማያልፈው ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠራት እናያለን። ልብ በሉ እመቤታችን ቅድስት ድንግል ማርያም በምድር ላይ ደልቷት አልኖረችም። የሐዘን ሕይወትን ኖራለች። የሐዘን እንባን አልቅሳለች። መከራን ተቀብላለች። እርግጥ ነው የአምላክ እናት ናት። እርግጥ ነው አምላክን ጸንሳ ወልዳለች። ጡቶቿን አጥብታለች። አምላክን ወልዳ ነገር ግን ሰማይና ምድር የፈጠረውን መላእክት ሊቃነ መላእክት የሚታዘዙለትን ስልጣናት ኃይላት የሚታዘዙለትን መድኃኔ ዓለም ኢየሱስ ክርስቶስን ወልዳለች። ነገር ግን በምድር የኖረችው የሐዘንና የመከራ የመገፋት ሕይወትን ነበረ። ከዚህ ዓለም የመገፋት የመከራ ሕይወት በቃሽ ይላት ዘንድ ልጇ ወዳጇ ሲወስዳት እናያለን ማለት ነው። ልብ በሉ እመቤታችን ቅድስት ድንግል ማርያም ጌታን ከጸነሰችበት ጀምሮ አይሁዳውያን ሲያሳድዷት ነበረ። ጌታን ከጸነሰችበት ጊዜና ሰዓት ጀምሮ እስራኤላውያን አልፈለጓትም ነበረ። ዘንዶ ሲያሳድዳት ኖሯል። መድኃኔ ዓለም ኢየሱስ ክርስቶስንም ከወለደች በኋላ እንደዚሁ ጠላት ዲያብሎስ በሄሮድስ ላይ አድሮ ሲያሳድዳት ኖሯል። እመቤታችን ቅድስት ድንግል ማርያም 3 ዓመት በስደት በግብፅ በረሃ ኖራለች። ከዛም በኋላ ልብ በሉ የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም ከዛም ከተመለሰች በኋላ ቤት እንኳን ሳይኖራት እንደዚሁ እየተገፋች ኖራለች። ልጇ ወዳጇን 33 ዓመት ከ3 ወር ካሳደገችም በኋላ እንደዚሁ የእግዚአብሔር ቤተሰቦች ልጇ ላይ መከራ ሲያጸኑ በዓይኗ ተመልክታለች። አንድ ልጅ ነው የነበራት። ስለ እርሱም መከራ ተቀብላለች። አይሁዳውያን ሲገርፉት፣ ሲያሳደዱት፣ በጦር ሲወጉት፣ በመስቀል ሲቸነክሩት ይህን ሁሉ አይታለች። እመቤታችን ቅድስት ድንግል ማርያም በምድር ላይ የኖረችው ሕይወት የሐዘንና የሰቆቃ ነበረ። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ዘመን ይበቃሻል ሲላት እመቤታችን ቅድስት ድንግል ማርያም ከሚያልፈው ዓለም ወደማያልፈው ዓለም ሲወስዳት እናያለን ማለት ነው። ይህንንም ሊቁ ቅዱስ ያሬድ እንዲህ ብሎ አስቀምጦታል። የሰው እጅ ያልሰራት ድንኳን አለ። የሰው ልጅ ያልሰራት ድንኳን ብሎ ቅዱስ ጳውሎስ የተናገረላት እመቤታችን አባቷ ዳዊት በመሰንቆ እያመሰገናት ከሚያረጀው ዓለም ወደማያረጀው ወደማያልፈው ሄደች በማለት ሲነግረን እናየዋለን ማለት ነው። ከሚያረጀው ወደማያረጀው ዓለም በምስጋና አባቷ ዳዊት እያመሰገነ እንደሄደች የሚያጠይቅ ይሆናል። ሌላኛውና ሁለተኛው አንኳር የሆነው ጉዳይ የምንመለከተው እመቤታችን ቅድስት ድንግል ማርያም ለምን አረፈች፣ ለምን ሞተች ስንል ልብ በሉ የምናገኘው አንድ ነገር አለ። ከሰማይ የወረደች ኃይለ አርያማዊት የሚሉ አሉና እንደዛ እንዳልሆነች የአዳም ዘር እንደሆነች ለማጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ እንድታርፍ እንድትሞት ሲያደርግ እናያለን ማለት ነው። ይህ ጉዳይ እጅግ በጣም መሰረታዊ ጉዳይ ስለሆነ እመቤታችን ቅድስት ድንግል ማርያም አምላክን የወለደችው አምላክን በማኅፀኗ መሸከም የቻለችው አርያማዊት ስለሆነች ወይንም ደግሞ ከሰው ወገን ያልሆነች ከሌሎች ፍጥረታት መካከል አርያማዊት ከሆኑት መካከል ስለሆነች ነው ብለው የሚያስቀምጡ ስለነበሩ ያ ስላልሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስግው ቃል መድኃኔ ዓለም ኢየሱስ ክርስቶስ ይህንን ዓለም ለማዳን ሲመጣ አስቀድሞ ለአዳም በገባው ቃል መሰረት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው ቃል መሰረት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳም ዘር መሆኑን ለማጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ያ የተዋሃደው ሥጋ ደግሞ
ስግው ቃል መድኃኔ ዓለም ኢየሱስ ክርስቶስ የተዋሃደው ሥጋ እርሱ የአዳምን እንደሆነ ለማጠየቅ እንደሆነ እናየዋለን ማለት ነው። ስለዚህም ልብ በሉ የእግዚአብሔር ቤተሰቦች፣ እመቤታችን ቅድስት ድንግል ማርያም አርያማዊት አለመሆኗን ለማስገንዘብ ሲል እመቤታችን ቅድስት ድንግል ማርያም እንደ ሰው ያለ ተፈጥሮ እንደ ሰው ባለ አኗኗር የኖረች ስለዚህም እንደ ሰው ደግሞ ያረፈችና የሞተች እንደሆነ የሚያሳየን ይሆናል ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ከሰው የተገኘች ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች ከአባቷ ከኢያቄም ከእናቷ ከሐና የተገኘች እንደሆነ ቅዱሳት መጻሕፍት የሚያሳዩን ይሆናል ማለት ነው። ስለዚህም እመቤታችን ቅድስት ድንግል ማርያም እንዳረፈች የምናይ ይሆናል ማለት ነው። ስለዚህም ነገር ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከላቸው መልእክት ምዕራፍ 2 ከቁጥር 14 እስከ 15 እንደዚህ ይለናል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ ሕይወታቸው ሁሉ ስለ ሞት ፍርሃት ባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ብሎ ያስቀምጥልናል። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። ስለዚህ የአብርሃምን ዘር ይዟል ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ የሚያጠይቅ እናቱ ቅድስት ድንግል ማርያም አርያማዊት እንዳልሆነችና ከሰው ዘር እንደሆነች የምናየው ይሆናል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ይህ ተዋሕዶ ምስጢርን በደንብ የሚገልጥና የሚያብራራ ስለሆነ ሌሎች በዚህ ምክንያት የሚስቱ ስላሉ አሁንም በሌሎች ሃይማኖቶች ውስጥ ያሉ ሰዎች የምንፍቅና ትምህርታቸው መነሻ ሐሳብ በማድረግ እመቤታችን ቅድስት ድንግል ማርያም አርያማዊት ናት ብለው የሚያስቀምጡ ስላሉ እንደዛ እንዳልሆነ ለማሳየት እንደሆነ እናየዋለን ማለት ነው። ስለዚህ የእመቤታችን ቅድስት ድንግል ማርያም ያረፈችበት ምክንያት የእመቤታችን ቅድስት ድንግል ማርያም የሞቷ ምክንያት ፍጹም ሰው እንደሆነች ለማሳየት እንደሆነ እናየዋለን ማለት ነው። ሌላኛው የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍርዱ ቅን እንደሆነ የሚያሳይ ነው። ፍርዱ ቅን እንደሆነ የሚያሳይ ነው ስንላችሁ እመቤታችን እንደ ማንኛውም ሰው ሞትን ባታይና ባትቀምስ ኖሮ ፍርዱ ትክክል አይደለም፣ አንዱን በሞት ይወስዳል ሌላውን ይተዋል ብለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በስህተት ትምህርት የሚነሱ እንዳይኖሩ ነው። አስተውለው ነው ከሆነ የእግዚአብሔር ቤተሰቦች አብዛኞቹ የምንፍቅና ትምህርቶች ወይም ደግሞ መነሻ አድርገው የሚሄዱት በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ስለሆነ በእርሱ ይህንን ምክንያት አግኝተናል ብለው ወደዛ ወደ ስህተት ትምህርት እንዳይገቡ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍርዱ ቅን እንደሆነ ስለዚህ ሥጋ የለበሰ በሙሉ እንደሚሞት ነገር ግን ያንን ሞት ድል አድርጎ መነሳት እንደሚችል ያሳየበት እንደሆነ እናየዋለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በዚህ ምክንያት እንደሞተች የምናየው ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም ንጽሐ ሥጋ፣ ንጽሐ ልቦና፣ ንጽሐ ነፍስን አስተባብራ የያዘች በሐልዮ በነቢብ በገቢር ንጽሕት የሆነች ቅድስት የሆነች ነውር ኃጢአት ያላደፈባት ነቢዩ እንደተናገረ እግዚአብሔር ዘርን ባያስቀርልን ኖሮ ተብሎ የተነገረላት ይህ ዓለም ይድን ዘንድ እግዚአብሔር አምላክ አስቀድሞ ያስቀመጣት ንጽሕት ዘር እንደሆነች ዓለሙ ሁሉ ይዳነባት የዓለሙ ሁሉ ምልክት እንደሆነች የምናያት ይሆናል ማለት ነው። ልብ በሉ፣ እነሆ ለዓለሙ ሁሉ የሚሆን ምልክትን እሰጣቸዋለሁ፣ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ተብሎ እንደተቀመጠ ለዓለሙ የሚሆን ምልክት እመቤታችን ቅድስት ድንግል ማርያም ናት። እርሷን በድንግልና የምትወልድ ጌታችን መድኃኒታችን ኢየሱስ ክርስቶስን ከመውለዷ በፊትም ድንግል የነበረች ከዛም በኋላ በዘላለማዊ ድንግልና የምትኖር በሐልዮ በነቢብ በገቢር ከኃጢአት ንጹሕ የሆነች እርኩሰት ያላደፈባት የትንቢተ ነቢያት መነሻ የስብከት ሐዋርያት መዳረሻ የሊቃውንት ምስጢራቸው የሆነች እመቤታችን ቅድስት ድንግል ማርያም ዓለሙ ሁሉ የዳነባት የድህነት በር እመቤታችን ቅድስት ድንግል ማርያም ቤዛ ሆና ለእኛ የተሰጠችን ቤዛዊተ ዓለም የምንላት የዓለሙ እመቤታችን ቅድስት ድንግል ማርያም ለሐዘናችን በለቅሷችን የምትደርስልን መሸሸጊያችን የምናንኳኳባት የጠፋብንን የሕይወት ምስጢር የምናገኝባት እንደሆነ እናየዋለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም እንደ ሰው መከራን የተቀበለች በጣም የሚደንቀው ግን አምላክን ወልዳ በኖረችበት ጊዜያትና ዘመናቾች ውስጥ ከተደሰተችበት ይልቅ ያዘነችበት ዘመን የሚበዛ እንደሆነ የምናየው ብዙ መከራን ያስተናገደች በጣም በሚገርም ሁኔታ ብዙ ስቃይን ያሳለፈች እንደሆነች እናያለን ማለት ነው። ስለዚህም በመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም ሲወስዳት የምናየው ይሆናል ማለት ነው። ሊቁ ቅዱስ ያሬድ እንደዚህ ይለናል። ክርስቶስ ሥጋውን ለነሳባት አካል
በሞት አላዳላም በማለት ሊቁ ቅዱስ ያሬድ በድጓው ላይ ሲያስቀምጥልን እናየዋለን። አላዳላም ስጋውን ለነሳባት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከስጋዋ ስጋ ነሳ፣ ከነፍሷ ነፍስ ነሳ። ፍጹም ሰው ፍጹም አምላክ ስንል ያ ሰውነቱን ያገኘው ከመቤታችን ከቅድስት ድንግል ማርያም በነሳው እንደሆነ ሊቃውንት ያመሰጥሩታል ማለት ነው። ሌላኛውና የመጨረሻው እመቤታችን ቅድስት ድንግል ማርያም ለምን አረፈች? እመቤታችን ቅድስት ድንግል ማርያም ለምን ሞተች ስንል የእናቱ ሞት ቤዛ እንዲሆናቸው የመረጣቸው ስላለ ነው። እመቤታችን ቅድስት ድንግል ማርያም እንደዚህ አለችው፣ በሰማይና በምድር የማትወሰነው ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዓለሙ ሁሉ የሞላ ዓለሙን በእጅ ወስነ የምትይዝ እኔ አንተ እናት ሆኜ ሳለ እንዴት እሞታለሁ አለችው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አላት፣ እናቴ እመቤቴ ሆይ አላት፣ ያንቺ ሞት ለነዚህ ሁሉ በሲኦል ላሉት ነፍሳት ቤዛ ይሆናቸዋል አላት። እንዲህማ ከሆነ ለነሱ አንዴ ብቻ አይደለም ከዛም በላይ በሞትላቸው ሳለች እመቤታችን ቅድስት ድንግል ማርያም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሷ ምክንያት ከሲኦል ነፃ የሚወጡ ነፍሳት ስላሉ የእርሷ ሞት ለብዙዎች ቤዛ ስለሆነ በእመቤታችን ቅድስት ድንግል ማርያም ስትሞት ስታርፍ እናያለን ማለት ነው። ስለዚህ የረፍቷና የሞቷ ምክንያት ምንድን ነው ስንል በእርሷ ምክንያት ቤዛ እንዲሆናቸው የመረጣቸው ስላለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ሞትን እንድትቀምስ አደረገ። ሞታ ብቻ ግን አልቀረችም፣ ተነሳች። ስለዚህም ይህንንም በዓል እንግዲህ በዓለ ዕረፍቷን በዘመነ አስተርእዮ በአንድነት የምናከብር ይሆናል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መገለጥ ጋራ ከልደቱና ከጥምቀቱ ጋር አብሮ እመቤታችን ዕረፍቷም ይታሰባል። ስለዚህም ይህንን በዓል ስናከብር የእመቤታችን የቅድስት ድንግል ማርያምን አማላጅነቷን የእመቤታችን የቅድስት ድንግል ማርያም በነገረ ድኅነት ላይ ያላትን እየተመለከትን እያስተዋልን ሊሆን ያስፈልጋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ነው ስንል የሰውን ሥጋ ተዋሂዷል ስንል ያ የተዋህደው ሥጋ የማን ነው ስንል ወደ ኋላ ስንሄድ የምናገኘው እመቤታችንን ነው። ስለዚህም ያ የጨለማው ዘመን የተገፈፈበት ወልድ ዋሕድ ክርስቶስ ወደዚህ ዓለም መጥቶ ያዳነበትን ምስጢሩን ስናገኝ ከእርሷ መነሻ እንደሚሆን እናየዋለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ከሐዋርያት ይበልጥ ከሊቃውንት ይበልጥ ከሁሉም ይህንን ነገረ ድኅነት የምትረዳውና የምታውቀው ምስጢሩ ያለው እርሷ ጋር ስለሆነ እርሷን ልናውቃትና ልንረዳት ያስፈልገናል ማለት ነው። እመቤታችን ቅድስት ድንግል ማርያም ዕረፍቷ እንዲህ በአይነት ሁኔታ ያለፈ እንደሆነ የምናይ ይሆናል። ለዚህም ነው ነቢዩ ልበ አምላክ መዝሙረኛው ዳዊት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎ ወደ ዕረፍት ተነስ ብሎ የዕረፍቱ የሚያርፍበትን ያንን የመጨረሻውን አንተና የመቅደስ ታቦት ብሎ የመቅደስ ታቦት አማናዊ የሆነችውን እመቤታችን ቅድስት ድንግል ማርያምን ሲያስቀምጥልን የምናይ ይሆናል ማለት ነው። ስለዚህ ይህንን በዓል በእንደዚህ አይነት መንገድ ሐሳቦችን ይዘን ልናከብረው ያስፈልገናል ማለት ነው። ያስተማረን የመከረን የረዳን በቅዱስ አጠራሩ ቅዱስና ሕያው ቃሉን እንድንማማር ያገዘን እግዚአብሔር መንፈስ ቅዱስ ስሙ የከበረና የተመሰገነ ይሁንልን። አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።